አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ሳታደርጉ አትለፉ። እንዲሁም ቪዲዮ ሼር ላይክ አድርጉልኝ በቅንነት ማለት ነው። እንግዲህ ጠፋ እያልኩኝ ከረም እያልኩኝ እየመጣሁኝ ነው። እንግዲህ ብርታታችሁ ሁሌም ቢሆን አይለየኝ እላችኋለሁ። ዛሬም በድጋሚ የመጣሁት በድር ድራማ ነው። እንግዲህ የድር ድራማ በጣም አጓጊና ደስ የሚል አዝናኝ ፕሮግራም እየሆነ እያማረ መጥቷል ማለት ነው። ሁላችሁም ተመስጣችሁ እንደምታዳምጡት ምንም ጥርጥር የለኝም። እኔ በጣም የወደድኩት ድራማ ነው። እሱን ይዤላችሁ መጥቻለሁ። እንግዲህ እስከ መጨረሻው አብራችሁ የትሆኑ ዘንድ በአክብሮት ጋበዝኳችሁ። በባለፈው ክፍል እንግዲህ የወይዘሮ ጄሪ ልጅ አደጋ ላይ ነበረ። ያው እንግዲህ ሜርሲ የተባለችዋ ተንኮለኛ ወይዘሮ ዛህራ ልትገል በመጠጧ ውስጥ መድኃኒት ጨምራባት ነበረ። ወይዘሮ ዛህራም እንዳጋጣሚ ተቤት ወጥታ ዘመድ ተጠየቅ ሄዳ ነበረ። በዛን ምክንያት ነበረ ጀሪ ውሃውን የጠጣችው። ውሃውን ከጠጣችሁ በኋላ ጀሪ እንግዲህ ያው ነፍሰ ጡር እንደሆነች ታውቃላችሁ፣ ፈጥፍጦ መሬት ላይ ጥሏታል። በአሁኑ ሰዓት እንግዲህ ልጇን አታለች። ጀሪም ሆነች አቶ አምነንም ልጃቸውን በማጣታቸው እጅግ በጣም ልባቸው ተሰብሯል። እስካሁን ድረስ ግን ወይዘሮ ሜርሲ ምንም ነገር አልተጋለጠባትም። ታውን በፊትም ብዙ ተንኮሎችን ሰርታለች። እስካሁን የሷ ተንኮል አልተጋለጠም። ይህ ተንኮሏ ሊጋለጥ ይሆን ወይስ እስከ መጨረሻው ተደፋፍኖ ይቀር ይሆን? ይህንንም አብረን የምናየው ይሆናል። ሆስፒታል ውስጥ እንግዲህ ወይዘሮ ጄሪ እንደነቃች ልጇ እንደሞተ ነበረ። ያው እንደገመተችውም እንደሞተ ነበረ። ልክ እንደነቃች አቶ አምነን አጠገቧ ቁጭ ብሎ እጇን ይዞ እያሻሻት ነበረ። አምነን ልጅ የለም አይደል? ልጅ ሞቷል አይደል? በማለት ጠየቀችው። አምነንም አሁን ያንቺ የጤና ሁኔታ ብቻ ነው የሚያሳስበው። ስለ ልጁ አንቺ ጤና ስትሆኝ እናስብበታለን፣ እናወራበታለን። አሁን አንቺ ጤና ሁኝ ብሎ ሲነግራት ልጁ እንደሞተ እርግጠኛ ሆነች። በዛን ሰዓት እንግዲህ ወይኔ ልጄ እያለች በጣም አለቀሰች። አቶ አምነንም ቢሆን በጣም ልቡ ተሰብሯል። ዶክተሩ በነገረችው ሰዓት በዛ ሰዓት በጣም አዝኖ እያለቀሰ ነበረ። እሱም እንግዲህ ጄሪን አይዞሽ፣ ሁሉም ነገር ያልፋል፣ ሁሉም ነገር ለበጎ ነው የሚፈጠረው፣ ገና ወጣት ልጅ ነሽ፣ ትወልጃለሽ፣ ስለዚህ አታልቅሽ አላት። እሷም ቢሆን ይሄ ልጅ ነበር ካንተ ጋር የሚያስተሳስረኝ፣ እስካሁንም የቆየሁት በዚህ በልጅ ምክንያት ነበር። ህይወቴ የሚቀጥለው ህይወቴ ብርሃን የሚኖረው በዚህ በልጅ ምክንያት ነበረ እያለች ማልቀሷን ቀጠለች። አቶ አምነንም እያባበላት እያለ ብሌን በሩን ከፍታ ገባች። ጄሪም እንግዲህ ብሌንዬ ልጄን አጣሁ እኮ ስትላት፣ ብሌንም በጣም ቅን ልብ ያላት ልጅ ናትና አይዞሽ ጄሪዬ ውዴ፣ አንቺ ገና ወጣት ልጅ ነሽ፣ ወደፊት ገና ብዙ ልጆችን ይኖርሻል፣ ትወልጃለሽ፣ አይዞሽ በማለት እሷን አጽናናቻት። ግን የማንም ሰው ማጽናናት ሆነ የማንም ሰው ምክር በጀሪ ልብ ላይ ሊፈስ አልቻለም። ልቧ እጅጉን ተሰብሯል። እናም ብሌንም አልጋቸው ጫፍ ቁጭ ብላ አቶ አምነን የጀሪን እግር እያሸላት ነበረ። በዛ ሰዓት እንግዲህ ብሌን እንደ ቅናት ተሰማት መሰለኝ፣ ፊቷ ተቀያየረ። ወይዘሮ ዛህራም ልክ በሩ ጋር ጠብቃ ሜርሲ ሰማሽ ወይዘሮ ዛህራ ምን እንደተፈጠረኛ ቤት ብላ የተፈጠረውን ነገር ሁሉ ነገረቻት። የእናቷ አምነን ልጅ እንደሞተ ስትነግራት ምን ሆኖ ነው ግን ምክንያቱን ታውቂያለሽ ብላ ብትጠይቃትም ግን ሜርሲ በጣም እየተጨነቀች ነበርና እኔ አላውቅም ምክንያቱም ግን ሁላችንም ማዝነናል በማለት ስትነግራት ወይዘሮ ዛህራም ቀጥ ብላ ወደ መኝታ ክላሳቸው ሄዳ አጽናናቻት። ታዝናናቻት በኋላ ለወጣ ነው በቃ አሁን ቆንጆ ምግብ ልስራልሽ ብላ ከክላሷ ወጣች። አብሯ ብሌንም እናቴ ዛህራ ጠብቂኝ አብረን እንውጣ ስትል አቶ አምነንም ለምን ትሄጃለሽ ትንሽ አትቆይም እንዴ አላት። እሱ በፍቅር አይን ቅልጥ ብሎ እያያት፣ እሷ ደግሞ በቅናት እየተንጨረጨረች ነበረ። እናም አይ ለእናንተ ጊዜ ልስጣችሁ እኔ በወጣ ይሻላል ብላ ብሌንም ከወይዘሮ ዛህራ ጋር ወጣች። እናም እንግዲህ
አቶ አምነንም ተከትሏቸው መጣ። ብሌን ክላሷ ቁጭ ብላ ምን ሁኜ ነው? ባለትዳር እኮ ነው። ለምንድን ነው የእሱን አይን የምመለከተው? ለምንድን ነው እሱ በሚሰራቸው ስራዎች ሁሉ የምቀናው? ባለትዳር መሆኑን ረስቸው ነው እንዴ? ልቤን ምን ነው ማሸነፍ አቃተኝ እያለች ብቻዋን እያወራች ነበረ። አቶ አምነንም መጣ። አቶ አምነንም በሩን አንኳኩቶ ለመግባት ፈርቶ ነበር፣ ግን በመስታወት አየችው ብሌን። አምነን ብላ ስትጠራው ብሌን ብሎ መጣ። ምን ነው አትገባም እንዴ? ፈራህ እንዴ ስትለው አይ ፈርቼ አይደለም፣ ግን ምን ሆነሽ ነው ቅድም ፊትሽ እንደዛ የተቀያየረው? ያው እሷ አሟታል፣ ያለችበትን ሁኔታ አንቺ አትረጅም እንዴ? ልንከባከባት ብዬ እኮ ነው በማለት ሲነግራት እና እኔ ምን አልኩኝ? እና እኔ የታመሜ ሴት ልጅ በአሁኑ ሰዓት ሰው እያስፈለጋት እንደዚህ አታድርግ ብዬ ተከራከርኩ ወይም ተቆጣሁ እንዴ አለችው። እሱም በምላስሽ ባትናገሪ ፊትሽን አይቼ እረዳሻለሁ። በጣም ቀንተሽ ነበረ። ስለዚህ አንቺ መቅናት አይገባሽም። እኔ እሷን አሁን ስለጎዳኋት ብቻ ከጎኗ ለመሆን ነው የምፈልገው። እንዲታዝን አልፈልግም። ስለዚህ እባክሽ ተረጅኝ አላት። እሷም ጋል ብላ ቅናትን በውስጧ ስላለ ተናዳም ስለነበረ እኔ ምንም አላልኩም፣ ጀሪን አትንከባከብ አላልኩም፣ ሁሉም ነገር ይገባኛል ስትለው እና የጀሪ ልጅ ስለወረደ ደስ ብሎሻል ማለት ነው ብሎ ልቧን ሰበራት። ምንም ቢሆን የጀሪ ልጅም ሰው ነበር። ሰው ደግሞ ሰው ሲሞት ሰው ደስ ሊለው አይገባም። በዛ ላይ ብሌን ደግሞ በጣም ቅልብ ያላትና ለሰዎች መልካም የምታስብ ልጅ ናት። በዛን ሰዓት ልቧ ተሰበረና በጣም ተቆጣችበት እና ከክላሷ እንዲወጣ ነገረችው። በእርግጥ የሚወድድ ሰው የሌላ ሰው ሆኖ ማየት እንደሚያም ምንም ነገር ሊያም አይችልም። እሷ ያንን ሰው በጣም ታፈቅረዋለች። በዛ ሰዓት ግን ከጀሪ ጋር ሆኖ እሷን እያጽናና እያሻሸ ስታየው ቅናት አለመሰማቱና አለመናደድ አትችልም። እናም እንግዲህ ሜርሲ ደግሞ አቶ አምነን እንደወጣላት ወደ ጀሪ ጋር ገብታ እኔ ምልሽ ግን በምን ምክንያት ነው ልጅሽ ወረደው ብላ ጠየቀቻት። ዶክተሮቹ የሆነ ያልተለመደ መድኃኒት ወስደሻል አሉኝ፣ ነገር ግን እኔ የወሰድኩት ነገር ምንም ነገር የለም አለች። እና ይህን ነገር ለአቶ አምነን ነግረሽዋል ስትል አይ ለአምነን እንኳን አልነገርኩትም አለች። ጄሪም ሞኝ ነገር ናት እንዴ? እንዴት አትጠራጠርም? እና ሜርሲም እባክሽ ድጋሜ ትወልጃለሽ፣ እኔ አሳምኗለሁ አምነንን፣ ግን ምንም ነገር የሚጠራጠር ነገር እንዳትነግሪው ለአምነን ብላ አሳመነቻት። እና አቶ አምነንም ተመልሶ ወደ ጀሪ ጋር ሲገባ በምን ምክንያት ይሆን የወረደብሽ? የወሰድሽው ነገር አለም ተጠራጣሪው ነገር አለ ብሎ ሲጠይቃት ጀሪ ምንም ነገር የለም ብላ ዘጋጋችበት መንገዱን። እንግዲህ በዚህ ምክንያት ምናልባት ሜርሲ አሁንም ተሸፋፍኖ ይሄ ወንጀሏ ሊያልፍ ይችል ይሆን ወይስ ይጋለጥ ይሆን? እናም እንግዲህ ሙስጣፋ ተውጭ ሲመጣ ሜርሲ በርጋ ጠብቃ እኔ ምልህ የድሮ ሚስትህ ምን እንደሆነች ሰምተሃል አለችው። ምን ተፈጠረ ብሎ ሲነግራት እና ልጇ ወረደባት እኮ ደስ አለህ አለችው። እንዴት ደስ ሊለኝ ይችላል? እኔ የሰው ሀዘን አያስደስተኝም አላትና በፍጥነት ወደ ጀሪጋ ገባ። ጀሪጋ ከገባ በኋላም ሳቀ። ብቻ ግን ከፍቶታል። ግን እንደከፋው ሰው ሳይሆን እንደተደሰተ ሰው አስመሰለ። በዛን ሰዓት እንግዲህ ጀሪ መጠራጠር ጀመረች። ምናልባት እሱ ይሆን እንደ ልጄን ያስወረደው እያለች ብቻዋን እያጉረመረመች ነበረ። ነገር ግን ምናልባትም ሙስጠፋ ደስ ያለው በድጋሜ የእኔ ትሆናለች በሚል ተስፋ ሊሆንም ይችላል እንጂ እሱ አላደረገውም ነበር። በስተ መጨረሻም እንግዲህ ጀሪ በድጋሜ ከአቶ አምነን አርግዤ አምነንን የግል ያደርገዋለሁ እያለች አሁንም እንግዲህ እቅድ ላይ ናት። መልሳ ከሜርሲ ጋር እቅድ ልታወጣ እየተመካከሩ ነበር። እንግዲህ አቶ አምነን በድጋሜ ከጀሪ ጋር ይሆን ወይስ ከብሌን ጋር? አብረን የምናየው ይሆናል። ውድ ተመልካቾቼ፣ ውድ ተከታታዮቼ እዚህ ድረስ ለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ይህን ቪዲዮ ሼር ላይክ እያደረጋችሁ ለወዳጆቻችሁ አካፍሉልኝ እና አብራችሁኝ ስለሆናችሁ በድጋሚ ከልብ አመሰግናለሁኝ። በያላችሁበት ደህና ሰንብቱ። ባይ ባይ።